አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ከሰነጎንቼ ሰላም ብያለሁ። ባላችሁበት ሰላማችሁን ይብዛልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ቪዲዮን እስከ መጨረሻ ይዩት። ነባሮችን ደግሞ ሼር አድርጉልኝ ፕሊስ። ላይክ አድርጉ። ቪዲዮን ስጀምሩት ምንም የምትጎዱ ነገር የለም። ቻናሌ ቀዝቅዟል እባካችሁ ውድ ቤተሰቦቼ ምንም የምትጎዱት ነገር ስለሌለ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉኝ። አመሰግናለሁ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። አዲሱ ነገር ያው እንደምታውቁት ትላንት ልዑልን የአባቱ ጓደኛ አግኝቶ እፈልግህ እነ ወርቁ ዘመድ ወይ ጎሳ አግብተዋል የተባለ ሰውዬው ተገኝቶ ነበረ። እሱም ብዙ የተባሉ ሚስጥሮችን አውጥቶ ነበረ። እኔ መፈልግህ ነበረ፣ ደብዳቤ ተጽፎልህ ነበረ። አያቱ በህይወት እንዳለች፣ አባቱ በህይወት እንዳለ፣ አባቱ የት እንዳለ አያቱ እንደምታውቅ ለአያቱ ሂዶ እንዲጠይቃት ነው መረጃ የተናገረው ነበረው። ሌላ ሚስጥርም አለ፣ ግን እንደዚህ ስሜታዊ ሆነ ምንም ነገር ልነግርህ አልፈልግም ብሎት ነበረ። ዛሬ ግን ልዑልን ከእናቱ ጋር ተፋጠጡ። እናቱን ብዙ የምታውቀው ሚስጥር አለ። እኔ መጀመሪያ ብያለሁ እናቱ ብዙ የምታውቀው ሚስጥር አለ። እናቱ የልዑል እናት ብዙ የምታውቀው ነገር አለ። ሳታውቀው ቀርታ አይደለም ልዑልን ይጎዳል በማለት ደብቃ ነው ብያችሁ ነበር። ያው ያልኩት ነገር ዛሬ መጥተዋል። እያንዳንዱ ነገር ታውቃለች። ግን እናት ነኝና እንዴት እናገራለሁ ልጄ ይጎዳል በማለት ነው ሚስጥሯ በሆኑ የደበቀችው ነበረው። ጉድ ያስብላል እኮ ወገን፣ ጉድ የሚያስብል ነገር ነው። ልዑልን በእናቱ ላይ እንደዚህ ሲጮህ ዛሬ የመጀመሪያ ነው ያየሁት። ለምን ጮህክም አልለውም፣ ምክንያቱም በልዑል ላይ የደረሰው ነገር በጣም ከባድ ነገር ነው። እንደምታውቁት ትላንት ሰውዬው ይሄ ቀለበት አንተን እንዲጠብቅህ የተደረገልህ ቀለበት ነው። የእኔ የእናቴ የሚስቴ እናት ነው የሰጠችኝ። ለአንተ ደግሞ ማን እንደሰጠህ አላውቅም። ስለዚህ ይሄ ቀለበት በእነሱ ቤተሰብ እንጂ ማንም ሰው ጋር አይኖርም። እነሱ ነው በእነሱ ቤት ነው የተሰጠ። እናትህ ብዙ አይነት ሚስጥር ታውቃለች። ለእናትህ መጠየቅም አለብህ። ሁለተኛ ደግሞ ከአያትህ ጋር አገናኝሃለሁ። በተረጋጋ ሰዓት አውራኝ። ብዙ ጊዜ የፈለኩ ብዙ ጊዜ ደብዳቤ ተጽፎልህ ላገኝህ አልቻልኩም ነበረ ነው ያለው ነበረው። ሁሉም ዛሬ በቀጥታ ወደ እናቱ መጥቶ ነው እያንዳንዱ ነገር የጠየቃት። ምንም ነገር ልደብቅኝ አልፈልግም፣ እንዳትጠብቅኝም ምንድን ነው ያለው ሚስጥር እያንዳንዱ ነገር ንገርኝ። ወርቁ የት ነው ያለው ስላት ወርቁ ሞተዋል። ምክንያቱም በህይወት እንዳለ ታውቂያለሽ ወይ ስላት ጊዜ እኔ አላቅም፣ አላየሁትም፣ አላቅም። ሞተዋል ተብሎ ተቀብሮ በሳጥን ላይ አስክሬን አስክሬን ተሸክሞ መጥተዋል። ሲቀበር ነው ያየሁት። ስለዚህ እንዴት ሊሆኑ ወርቁ በህይወት አለ ምለው እኔ ህዝብን አልቅሶ ሲቀብሮ ነው ያየሁት። ኬት ይመጣል ወርቁ ብላ ነው። እሺ ይሁን፣ ይሄ ቀለበት ኬት መጣ ሲላት ጊዜ እኔ ነኝ የሰጠው እኮ አንቺ ነሽ የሰጠሽኝ። ነገር ግን ኬት ነው የመጣው? መጀመሪያ ግን ዋሽታው ነበር። አያትህ ናት እናቴ ናት የሰጠችህ ብላው ነበር። ግን ልዑል ሊያምናት አልቻለም። አልታዋጣለትም ነገሩ በሙሉ። እባክሽ እናቴ እኔ ተሰቃይቻለሁ። በህይወቴ ላይ ቁማር ተጫውተቸዋል። ህይወቴ ምስቅልቅል ወጥተዋል። እያንዳንዱ ነገር ከኔ ህይወት የተያያዘ ነገር ነው። በህይወቴ ላይ አትቀልጂ፣ ያለውን ነገር ግልጹ ተናገሪኝ፣ ንገሪኝ። እናቴ ነሽ። እኔ ልጅሽ በዚህ ልክ ስሰቃይ የእኔ ስቃይ የሚያስደስትሽ ከሆነ የእኔ ስቃይ አንቺ ምንም ነገር ካልሆነ እያንዳንዱ ነገር ልታስረጅኝ ይገባሻል ነው ያላት ነበረው። እውነቱ ነው። እያንዳንዱ ነገር ከመጀመሪያ ጀምራ ብታስረዳው በዛ ሰዓት እሺ ቀለበቱ እንዴት እንደሆነ ተናግራለች። በዛ ሰዓት ቀለበቱ ሰጠው ጊዜ ማስረዳት ነበረባት። ልዑል ይሄ ነገር አባቱ ነው የሰጠ፣ ይሄ የእንጀራ አባት ነው። ስለዚህ ነገሩ እንደዚህ ነው ብላ ብታስረዳው ኖሮ ዛሬ ልዑል በዚህ ልክ አይጎዳም ነበር። እኔ አሁንም ብሆን ሞቅሰው የልዑል እናት ነው እንጂ ሌላ ሰው አይደለም። ለምን ያወቀች ትደብቀዋለች? እናት ናት አይኖ ትደብቃለች። ግን ይሄ የህይወት ጉዳይ ነው። የህይወት ጉዳይ ምንም የሚደበቅ የሚባል ነገር የለም። ልዑል እባክሽ ተናገሪኝ፣ ንገሪኝ፣ ያለው ነገር ንገሪኝ። በህይወቴ ላይ ቁማራ ተጫወቱ ብሎ እባክሽ ብሎ ደጋግሞ ነው የለመናት። ሲለምናት ነው አንዳርጋቸው ያው አስቸኩሎ ነው በጥድፊያ አስቸኩሎ ነው ያገባኝ። ከዛ ካገባሁኝ ከ2 ወር በኋላ ገበያ ልውጣ ብዬ ስወጣ የልዑል አባት ወይስ አቶ ወርቁ መንገድ ላይ ያገኘኝ።
ሰላም አለኝ። ሰላም አልኩት አለሁ ወይ ምናምን አልኩት። ጠፍቶ በጣም ጠፍቶ ነበር። እንዴ ጠፍተሃል እኮ ከሰፈር የለህም ምናምን አልኩት። አለሁኝ ምናምን አለኝ። ልጄን አያቸው ገና ሉል የ2 ወር እርጉዝ ያለ የ2 ወር ልጅ ያለ ማለት እርጉዝ እናቱ የ2 ወር እርጉዝ ያለች ነው ሉል የእሱ ልጅ መሆኑ የምታውቀው የእሱ ልጅ እንደሆን ታውቃለች ማለት ነው። ስለዚህ ለምንድን ነው የደበቀችው? ዛሬ ለምን ሉልን ሀቁ ሲናገራት ያለውን ነገር ሲናገራት እናቱ ለምን ትቆጣለች? ለምን? ምክንያቱም ሉል እንደምታዩት በአሁን ሰዓት በጣም ጭንቀት ውስጥ ነው ያለው። አይምሮን ተነክቷል፣ ልቡ ተሰብረዋል። ለምን በህይወቴ ላይ እንደዚህ ነው? በተለይ አጎቶቹና አክስቶቹ አውቆ ስለደበቁት ገና እንጀራ አባቱ ሳይሞት በፊት እያንዳንዱ ሚስጥር የነገራቸው። ስለዚህ እኔ ለምን አላወቅኩ ነው? ይገባዋል። እውነት ነው። ሌላ ሰው ያወቀው የህይወት ታሪኩ እሱ ለምን አላወቀው? እናቱ ያለች በህይወት። ስለዚህ ይሄ ቀለበት ልጄ እንዴት ነው ሲለኝ ጊዜ ልጅህን አሁን እንዴት መሆኑ በምን አውቃለሁ? ሲያድግ ጊዜ ትጠይቀዋለሁ፣ ሲወለድ ጊዜ ደህንነቱ ትጠይቃለህ አልኩትና ወደ ገበያ ሲሄድ ይሄን አደራሽን ብሞትም አደራሽን ልጄ 20 ዓመት ሲሞላው ጊዜ ሲጮህ ብሎ ነው የሰጠኝ። አንተ ጋር ይቀመጥና ሲወለድ 20 ዓመት ሲሞላው ትሰጠዋለህ። ስለ ጊዜ እኔ ላልኖር እችላለሁ፣ እጠፋለሁ። ስለዚህ የልጄ ስጪው ብሎ ነው የሰጠኝ። አያችሁ፣ እያንዳንዱ ሚስጥር የሉል እናት ታውቃለች፣ እያንዳንዱ ነገር እና ለምን ደበቀችው? ለምን በዚህ ልክን በህይወቱ ላይ ተጫወቱ? ሌላ ሰው ያንዳንዱ ሚስጥር ያወጡ የተናገሩ፣ እሷ ግን ሁሉ ነገር ልደብ አሁንም ነገሩ በሙሉ ጉርጉሮ ያወጣ ነገሩ ላይ እንደደረሰ ያወቀች ልደብቀው ትሞክራለች። ለምን ተብሎ ለምን ልጁ አይበቃው ስቃይ እንዴ? እነሱ ተራ በተራ ያመላልሱታል። ይሄ አባትህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ አባትህ ሞተዋል አለ የወርቁ ልጅ ነህ ምናምን ብሎ በህይወቱ ላይ የተጫወቱ ነው። እሷ ቢያንስ ልጇ ነው። ገና ሲናገራት ለፍቼ ደክሜ ያሳድጌ ዛሬ መልስ ትሰጠኛለህ። መልስ ቢሰጥሽም ተገቢነት አለው። ለምን እያንዳንዱ ነገር ማስረዳት ነበረብሽ። ከዛ በቆርቆሮ በጣሳ ቆርቆሮ አሽጌ መሬት ውስጥ ቀብሬ ባሌ እንዳያየው 25 ዓመት ሲሞላ ነው የሰጠው። በዛ ሰዓት ለምን አልተናገርሽም? እሺ አባቱን ከሞተ በኋላ ሉል አባትህ ሌላ ነው፣ አቶ አድርጋቸው አባትህ አይደለም። ይሄ ወላጅ አባትህ የሰጠህ ነው፣ ስጦታ ነው፣ ስጪው ብሎኝ ነው። መሬት ውስጥ ቀብሬ አስቀምጬው ነበር። አሁን ስታድግ ነው የምሰጥህ፣ የአባትህ ስጦታ ነው። በስነ ስርዓት አስቀምጠው ብትይው ምን ችግር አለው? ምንም ችግር እኮ የለውም። ይባስ ተብሎ እንዲጠብቅህ ነው፣ ከሁሉም ነገር እንዲጠብቅህ ነው። ይሄ ቀለበትን አንተ ላይ ይደረግ የተባለው ፈጣሪ ያለ ቀለበት ዝም ብሎ ጣሳ ቆርቆሮ ነው እንዴ ሰው የሚጠብቀው? ጣሳ ቆርቆሮን እንኳን ፈጣሪ እኔስ በምንድነው በሆነ ነገር በጣም ሰብሬ የምጥለው ነገር አይደል እንዴ? እንኳን ከፈጣሪ ሊጠብቀኝ ከፈጣሪ በልጦ እኔ ፍጡር እንኳን እኔ በሆነ ነገር ሰባብሬ የምጥለው ቀለበት እኮ ነው። ሸክላ የሆነ ቀለበት ፈጣሪ ያለ አንድ የፈጠረን አምላክ ያለን ሌላ ነገር ይጠብቀኛል ብሎ ማምለክ ማመን ከባድ ነው። በዛ ላይ ደግሞ በልዑል እናት ማይጠበቅ ነገር ነው የተናገረችው። እንዲጠብቅ ቀለበት ነው የሚጠብቀው ልጅሽን አይደለም። በጣም እንወድሽ፣ በጣም የምናከብርሽ ኩሩ የሆነ ልጅ፣ ታታሪ የሆነ ልጅ፣ ጎበዝ የሆነ ልጅ፣ ታማኝ የሆነ ልጅ፣ ለህዝቡ የሚጮህ የእናቶችን የሚያለቅስ አገሩን የሚጠብቅ ጀግና ታማኝ የሆነ ልጅ ወልደሽ ሰተሽናል። ከልዑል ብዙ ነገር ተምረናል። ግን ዛሬ ከአንቺ እንደዚህ ነገር እኔ አልጠብቅም፣ በምንም ታምር አልጠብቅም። ምክንያቱም ጀግና እናትሽ ነው። ሰው ሆኖ አይሳሰትም። ሰው ሆኖ ሳይሳሰት አይኖርም፣ ይሳሰታል። ግን በእንደዚህ አይነት ነገሮችን ተሳስቻለሽ ብዬ አላስብም። ምክንያቱም የሰው ልጅ የሚጠብቀው ልጅሽን የሚጠብቀው ፈጣሪ ነው እንጂ ቀለበት አይደለም። የሰው ልጅ እንኳን ሰውን አይጠብቀው እና ፈጣሪ አላህን አግዞት ነው። እና ልዑል ላይ የደረሰው ነገር በጣም ከባድ ነው። በጣም ከምንም በላይ ደግሞ እናቱ ደብቀው ከሌላ ሰው መስማቱ ልዑል ያማዋል፣ ያሳምማል። ማናችን የሆኑ እኮ ያሳምናል። ቤተሰባችን ሚስጥር ያወቀ ተደብቆብን ከባዳ ሰው ከውጭ ያንዳንዱ ሚስጥራችን መስማት በጣም ያማል። በጣም በተለይ በዚህ እድሜውን እዚህ ላይ ደርሶ ከሀገር አልወጣ አልጠፋ፣ ከራሳቸው ጋር ያደገ ነው፣ ከራሳቸው ጋር የኖረ ያለ
አባቱን ሳያውቅ መኖሩ ይከብዳል። አንድ ልጅ ጠፍቶ ወይስ በማደጎ አድጎ ውጭ ሀገር ከሄደ ስለ አባቱ ምንነት ስለ እናቱ ምንነት ካላወቀሽ ያላወቀ ነው የሚባለው። ግን አንድ ልጅ እዛው ተወልዶ እዛው አድጎ እስከዚህ ድረስ አመት ድረስ ማንነቱ አባቱ ሳያውቅ ኖረ ማለት በጣም ነው የሚከብደው። እንግዲህ ለሁላችንም ሂዲያም ልቦና ሚስጠን፣ እንደ ሉል ጥንካሬ ለእኛ ሚስጠን። ሉል በጣም ጠንካራ ልጅ ነው፣ ከምላችሁ በላይ ጠንካራ ልጅ ነው እንጂ በህይወቱ ላይ በየጊዜ ተደጋግሞች እንደዚህ አይነት በየጊዜ የሚፈተንበት በየጊዜ ቤተሰቡ የሚያጣበት ራሱ የሚፈተንበት አደግ ይደርስበት እና እያንዳንዱ ነገር ይቋቁማቸዋል። እያንዳንዱ ነገር ተቋቁሞ ያልፋቸዋል። ስለዚህ ሉልን አሁንም ቢሆን ብርታቱ ሚስጥህ ነው። የሉል እናትም ደግሞ እናት ነሽ አይነው አውቃለሁ። ግን ሉል በጣም ጫና በዝቶበታል። ልቡ ተሰብረዋል። አይምሮን ማለት ያላሰበው ነገር ነው። ቀለበት አደርጋለሁ፣ ደስተኛ ሆናለሁ፣ አገባለሁ ባለ ሰዓት ነው ይሄ ነገር። ግን ይሄን ያህል ሚስጥርን ይዘሽ በመቀመጥሽ ደግሞ እናት ነሽ አውቃለሁ፣ ግን ይቅርታን ጠይቂው፣ ልጅሽ ነው፣ ይቅርታን መጠየቅ አለብሽ። ማናችንም ስህተት እንሰራለን። ከስህተታችን ደግሞ ታርመን ይቅርታን መጠየቅ የመሰለ ነገር የለም። ምክንያቱም የምትወጂው ልጅሽ ነው፣ የሚወድሽ ልጅሽ ነው። ለምን ኖርኩኝ እንደዚህ እንደምሰቃይ ለልጆቼ ብዬ ነው እንጂ ሁሉ ነገር አስጠላኝ ብለሽ በሉል ላይ ደግሞ በሉል ፊት ላይ ያልሆነ ነገር ተናግረሻል። ሉልን የከፋውን ምንም ቢሆን እናቱ እኮ ነሽ። ሉል አንቺ ለመበደል ወይ አንቺ ለማስከፋት ብሎ አይደለም። ግን በሱ ላይ የደረሰው የልብ ብቻ ከባድ ነው። የልብ ስብራት፣ አይምሮን በጓደኞቹ ፊት መዋረድ፣ ያልሆን ነገር መስማት በጣም ከባድ ነው። ማናችንም ቢሆን የሚያመን ነገር ነው ሉል ላይ የደረሰውን። ለማንኛውም እናትም ብትሆንም ይቅርታን ብጠይቀው ደስ ይላል። በቃ ማለት እናቴ ሳታቅ ነው የሆነ ነገር ያስባል አይደል? ይቅርታን ብጠይቀው ባይነኝ። ሉልን ደግሞ መረጋጋት አለብን። የሰው ልጅ በህይወት ዘመኑ ብዙ ነገር ያጋጥመዋል። ዛሬ በትዕግስት ካለፍካቸው፣ ዛሬ በህይወት ላይ የሚመጡ ነገር አይምሮህን የሚነካ ነገር፣ ልብህን የሚሰብር ነገር፣ በህይወቱ ላይ ተመላልሶ የሚመጡ ነገር ነገ ደግሞ የበለጠ ነገር አግኝተህ ደስተኛ ሆነህ የምትኖርበት ህይወት ፈጣሪ ይሰጥሃል። ምንጊዜም ቢሆን የሰው ልጅ ፈጣሪውን ይዞ መጓዝ ነው እንጂ ሰውን አምኖ ያልሆኑ አምልኮችን ይዞ መጓዝ ጥሩ አይደለም። ምክንያቱም በቃ ፈጠረን ፈጣሪ ነው። እሱ ነው የሚወስደን፣ እሱ ነው የሚያድነን፣ እሱ ነው በሽተኛ የሚያደርገን። ከሱ ውጭ ማንም ምንም የሚያደርገን ነገር የለም። ለጊዜው ነው እንጂ ማንኛውም ሰው ምንም ነገር ቢያደርግ ለጊዜው ነው እንጂ መልሶ ለራሱ ይከፍለዋል አዛ ሰው እና አላችኋለሁ። ሉልን አሁንም ጠንካራ ልጅ ነህ። ነገም ጠንካራ መሆን አለብህ። ከዚህ የበለጠ ነገር ሊመጣ በህይወት ሊያጋጥም ይችላል። ምክንያቱም ሆነ ብረህ የጀመርከው ስራ ነው። ስለዚህ መቋቋም፣ መታገስም መረጋጋትም አለብህ። እናትም ወይ ያለማወቅም ይሆናል። ስለዚህ ይቅርታን ተጠያይቃችሁ ከፊት ለፊታችሁ ባላችሁ የመጣ ነው ያበላችሁ ደግሞ ተኮራርፋችሁ ሳይሆን በደስታ አሳልፉት እላለሁ። ውድ ቤተሰቦቼ እኔ እወዳችኋለሁ፣ አከብራችኋለሁ። ሉልን ደግሞ ከጎኑ ሆነን ማገዝ አለብን። እወዳችኋለሁ። ኑሩልኝ። ሰላማችሁን ይብዛልኝ።